አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ማሳያችሁ ክሬም ከረሜል ነው ማለት ነው። ኢትዮጵያ ውስጥ ያው ታውቃላችሁ እሽግ ክሬም ከረሜል ያው አረብ ሀገር ያለችው አይነት ኢትዮጵያ ውስጥ ከስንት አንድ ነው። ካገኛችሁም ወደ ደሴ አካባቢ ምናምን እኛ ጋር የለም እና ለምን ክሬም ከረሜል በአራት ነገሮች ብቻ ሰርቼ ለምን አላሳያችሁም ብዬ ነው እንግዲህ ዛሬ ይህን ቪዲዮ ያመጣሁላችሁ። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ የሚያስፈልገን ስኳር ነው። እንደነገርኳችሁ አራት ነገሮች ነው የሚያስፈልገን ብያችኋለሁ። ስኳር፣ ወተት፣ ቫኒላ እና እንቁላል ናቸው ማለት ነው። እዚህ ጋር አጠቃቀሙን አሳየን። ስቶቭሽ ስንት ነው የገዛሽው? መጨመር መቀነስ እያላችሁኝ ነበረ። ቀጥታ ኦን ካደረግኩ በኋላ ፓወር የሚለውን ነካለሁ። ከዛ በኋላ እስከ 22 ነው ፓወር ብያችኋለሁኝ። ከዛ በታች መቀነስ ነው የምትችሉት እያሽከረከራችሁ ማለት ነው። የገዛሁት 9500 ብር ነው። እንግዲህ በኢትዮጵያ ያው ብትገዙት አሪፍ ነው። እንዴት ነው እያላችሁ ያላችሁኝ። እዚህ ጋር ታይመር አለው። እዚህ ጋር ደግሞ ቡኻር ነው። ይሄ ደግሞ የሆነ ነገር ስትጠብሱ መቅሊ ማለት ነው። ከዛ ይሄ ደግሞ ሸዋያ የምናደርግበት ማለት ነው። የሆነ ነገር ለመጥበስ ለዛ ነው። እና እንደነገርኳችሁ ሌላኛው ፓወር ነው። ፓወሩን አንዴ ተች ስለሆነ ነካ ስታደርጉት ቀጥታ የመጨረሻውን ፓወር ነው 22 የሚያመጣላችሁ ማለት ነው። እናንተ ደግሞ ከ22 በታች በዝቅተኛ ካልሰራችሁ ጭራሽ መስራት አትችሉም። በጣም ፓወሩ ከባድ ነው። ቢያንስ አሁን እኔ የምሰራው 10 ቁጥር ላይ 7 ቁጥር ላይ ነው። ስጠብስ ራሱ እንደዚሁ 10 ቁጥር 7 ቁጥር አድርጌ ነው የምጠብሰው። የሆነ ነገር ዘይት እንትን የምጠቀም ከሆነ ማለት ነው። እንደዛ ካልሆነ በጣም ፓወሩ ሀይ ነው ማለት ነው። እና ይህንን ይመስላል እንግዲህ። ከዛ እዚህ ጋር ለከረሜሉ እየሰራሁኝ ነው። ስኳሩን ይሄ መቅለጥ አለበት። እንደዚህ እያደረኩኝ ቀስ እያደረኩኝ ወደ አልቀለጠው እያዋሃድኩኝ በእንጨት ማማሰያ ቢሆን የተመረጠ ነው። ልክ እንደዚህ እያደረጋችሁ ለማዋሃድ ነው እንደዚህ የሚሆነው። እና የተወሰነ የእንጨቱ ማማሰያ ይይዝባችኋል፣ ግን ይለቃል። ውሃ ላይ ዘፍዘፍ ካደረጋችሁት ይለቃል። እና እዚህ ጋር እንደምታዩት በደንብ ቀልጦልኛል፣ ግን ማረር የለበትም። እንዳይጠቁርባችሁ በደንብ ተጠንቅቃችሁ እስከሚሟሟ ድረስ እንደዚህ እሳቱ ላይ አድርጋችሁ ዝቅተኛ አድርጌ ነው፣ በጣም ዝቅተኛ። ከዛ ሳያርብኝ ቶሎ ብዬ አወጣሁት ማለት ነው። ምክንያቱም ቶሎ ብላችሁ ከቀለጠ ምንም እሳት ላይ መቆየት አያስፈልገውም። ከዛ እዚህ ጋር እኔ የምሰራው በሻይ ቡሽ እና እንደዚህ በኮብ ነው። ባለኝ ነገር ስለሆነ የተጠቀምኩት ግዴታ ለዚህ ብዬ የሆነ እቃ ምናምን መግዛት አይጠበቅብኝም። ቤት ባሉ ነገሮች ላይ ሙቀት የሚታመል አሁን ምሳሌ ሻይ ብርጭቆ ስለሆነ ይሄኛውም የወተት ስለሆነ እንደዚህ ሙቀት ስለሚችሉ ለዛ ነው እነዚህን የተጠቀምኩት። በሾርባው ሳህን መጠቀም ትችላላችሁ። ዝም ብሎ በሲኒያ መጠቀም ትችላላችሁ። ከዛ ስኳሩን መጀመሪያ እንደዚህ አድርጌ በየሁሉም እንትን አልኩኝ። ከዛ ማለቃለቅ አለብኝ በጎን አካባቢ እንደዚህ አድርጌ ሁሉንም አደርጋችኋለሁ። ከዛ እስከሚደርቅ መጠበቅ አለብኝ። እንደምታዩት አሁን እንትን ያለ ነው፣ ግን በኋላ በደንብ ይደርቃል ማለት ነው። አሁን በምታዩት መልኩ ሁሉንም ጨርሻለሁኝ። ወደ ጎን እስከሚደርቅ ተወውና ከዛ ወተቴን እጥዳለሁኝ። ወተቱን 2 የውሃ ብርጭቆ ነው ያደረኩት። ወተት ሳይል ቢሆን የተመረጠ ነው። ከፓውደሩ ይልቅ ወተት ፈሳሹ ቢሆን አሪፍ ነው ለጣዕሙ ማለት ነው። ከዛ እዚህ ጋር 4 እንቁላል አለኝ። እነሱን የምጠቀመው ነው። መጀመሪያ ወተቱ ይፈላልኛል። እንደምታዩት እንደዚህ አረፋት እንትን ብሎ ከፈላልኝ በኋላ ከዛ እንቁላሌን መምታት ጀምራለሁኝ ማለት ነው። እንቁላሉ የሚያስፈልገው ስኳርና ቫኒላ ነው። ከዛ የሎሚ እንትን ካላችሁ የሎሚ ጭማቂ ሳይሆን እንደዚህ ከቆዳው ፈቅፍቃችሁ ማለት ነው፣ ለቴስት ያክል እሱን ብትጨምሩበት ብቻ የምትወዱትን ጣዕም ለቴስቱ መጨመር ትችላላችሁ። እዚህ ጋር 3 ማንኪያ ስኳር ተጠቅሜያለሁኝ።
ማንኪያው ትንሽ ተለቅ ያለ ነው። አነስ ካለባችሁ እንግዲህ ስዊቱን በምትፈልጉት መጠን ጨምራችሁ በደንብ ትመቱታላችሁ። ከዛ አንድ ግጥም ቫኒላ ለሽታው ጨምርበታለሁ፣ እንቁላሉ እንዳይሸት ማለት ነው። እንደነገርኳችሁ ሌላም ቴስት የሚሰጣችሁን ነገር የምትወዱትን ቃና መጨመር አለባችሁ። ከዛ እዚህ ጋር እየመታሁ እያለ ወተቱን የተወሰነ እየጨመርኩኝ ነው መሄድ ያለብኝ። እኔ አሁን ካሜራውን ስለያዝኩ አልተመቸኝም፣ እየመታሁኝ ነው የሚጨምረው ማለት ነው። ስለዚህ ካሜራውን አቁሜ እየመታሁ ወተቱን እየጨመርኩኝ እጠቀማለሁኝ ማለት ነው። እናንተ እንደዛ እያደረጋችሁ እየመታችሁ ወተቱን ቀጥታ እየጨመራችሁ በአንድ እጃችሁ እየጨመራችሁ በአንድ እጃችሁ እየመታችሁ ማለት ነው። እንደዛ ማድረግ አለባችሁ። ከዛ በደንብ መታችሁ ሁሉንም ወተት ታቀላቅሉታላችሁ። እዚህ ጋር እንደምታዩት ወተቱ ኮረፊያት ነገር አለው እንደ ሳሙና። ይሄንን እንዳይገባብን ለምን ፍርክርክ ምናምን ይላል። ለዛ ጥቅጥቅ ያለ እንትን ማጥለያ ቢኖራችሁ አሪፍ ነው። የኔ የምታዩት ማጥለያዋ ያው ከፈትፈት ያለች ናት ትንሽ እና የተወሰነ ሊገባብኝ ይችላል አረፋው ግን አማራጭ ስለሌለ በዛው ነው የምጠቀመው። እንደዚህ ሁሉም ላይ አድርጌ ጨርሻለሁኝ አጥልዬ። እንደምታዩት ግን እንደነገርኳችሁ አረፋቱ ገብቶበታል፣ የተወሰነ ይፍረከረካል። ከዛ እንደዚህ በፌስታል አሸኩት ከላይ እንፋሎቱ ሲገባ የውሃው እንትን እንደሌለበት ማለት ነው። እዚህ ጋር በብረት ድስት ውሃ ጥጄ ከፈላ በኋላ ነው በፌስታል አሽግና ሁሉንም አስገባዋለሁ ማለት ነው እዚህ ጋር። ከዛ 45 ደቂቃ እንደ እሳታችሁ መጠን 30 ደቂቃም ሊፈጅ ይችላል እሳታችሁ ሀይ ከሆነ። ከዛ እንደምታዩት በዚህ መልኩ በስሎልኛል ማለት ነው። ከዛ አወጣዋለሁኝ። እንደዚህ ከደረደርኩ በኋላ ፍሪጅ ውስጥ ነው የማስገባው። አሁን ለምን እዛ በደንብ ቅዝቅዝ ማለት አለበት። 4 ሰዓት ወይ 6 ሰዓት ያክል ፍሪጅ ውስጥ መቀመጥ አለበት። ከዛ እዚህ ጋር ሁሉንም በሳህን ገለብጣቸዋለሁኝ ማለት ነው። እያንዳንዱ ገልብጬ ደግሞ ምን እንደሚመስል ላሳያችሁ። በጣም ቆንጆ የሆነ ክሬም ከረሜል ሆኖልኛል። ጣዕሙም በጣም ቆንጆ ነው። ሞክሩት። እንግዲህ ኢትዮጵያ ከገባችሁ ነው ያው የምትሞክሩት እና ረመዳን ላይ እንደዚህ ቀዝቃዛ ነገር ካመራችሁ የአረብ ሀገር ክሬም ከረሜል ካመራችሁ ባይኖርም እንኳን ይሄ የሚታሸገው ክሬም ከረሜል ቤታችሁ ባይኖር ወይም ለመግዛት ሩቅ ሀገር ከሆነባችሁ ማግኘት የማትችሉ ከሆነ እንደዚህ አድርጋችሁ 4 ግብአቶችን ተጠቅማችሁ ቤታችሁ ውስጥ ማዘጋጀት ትችላላችሁ ማለት ነው። ቅዝቅዝ ማለቱ ብቻ ረመዳን ላይ በጣም ቆንጆ ነው ለፍጡር። እንግዲህ እንደዚህ አድርጋችሁ ሰርታችሁ መጠቀም ትችላላችሁ ማለት ነው ውዶችዬ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እመጣለሁ። እንድሰራላችሁና እንዳሳያችሁ የምትፈልጉት ነገር ካለ ኮሜንት ላይ አስተያየት አስቀምጡልኝ። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ አላህ كم من مرة ضعفت فسندتني وكم من مرة بكيت فجبرتني. أنت الأمان ولو كان الكل جانبي، وأنت الرجاء لو ابتعد عني الجميع. فلا تجعلني ألتفت لغيرك، وثبت قلبي على طاعتك، واجعل أيامي شاهدة بذكرك ولحظاتي عامرة برضاك. اللهم يا مقلب القلوب ثبت قلبي على دينك.